አቶ ሽሎሞ እኔ እናንተ የተለያዩ ሐሳቦችን በመንለዋወጥበት ጊዜ አንዳንድ አክራሪ እስላሞችን በጽሁፋቸው ያያየው ነው ዲሞክራሲ ምን እንዳልሆነ ያልገባቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁን በፖለቲካ ተደግፋቸው ጠቅላይ ሚኒስትር ናቸው ግን ምንም ጥያቄ የለው ይኸውልህ እኔ የፖለቲካ ሪዮት ዓለም ሌላ ነው ዲሞክራሲ እንድታስረዳልኝ ብዬ የሀገር መንግስት መሪ መሆንና እሱ እስከመራ ድረስና እሱ የሚቃወመውን የሚወሰነውን ውሳኔ ላልቀበለው ይችላልው ግን መተግበር አለበት የጠቅላይ ሚኒስትሩ ውሳኔ ማለት ነው ተከብራለሁ ውሳኔውን ምክንያት ያ ነው የዲሞክራሲ ማንነቱ ግን ምን መሰለ እኛው ስለ እስራኤል ሀገር ዲሞክራሲ የዚህ አካባቢ ያለውን ቀጠና ህዝብ ሁሉ ለሁሉ ማስረዳትን አንችለው ብዙ ጊዜ የሚያስፈልገናል ግን እኛውን ወደ እኛ እየተናገርነው ያለነው አሁን በአገራችን ውስጥ የጠቅላይ ሚኒስትራችን የሱና ካቢኔው የሚመራው ነገርና የሚወሰነው ውሳኔ አንደኛ ለሀገራችን ይበጃል ወይ ሁለተኛ ለህዝባችን ይበጃል ሶስተኛ ለቀጠናው ምን አይነት ኢፌክት ያመጣል ነው ማለት ምን አይነት ተጽዕኖ ይፈጥራል ነው እዚህ ላይ ልጠይቅ ቆይ እዚህ ላይ ልማጣ ላይ ያይዝልህ ሐማስ ከአዛ ከአስተዳደርም እንዲጠፋ ከበጦር ኃይልም እንዲጠፋ እንዲወድም ተቀበላለህ ኖ በክርክር አንድ ነገር ልንገርህ ከ7 ቀን 10ኛ ወር 23 ዓመተ ምህረት ጀምሮ በመናደርጋቸው ፊልማዎችና ለፍልስጤም ህዝብም የነጻነት ኑሮ እንዲኖር ካስፈለገ ሐማስ ድረገጽ መጥፋት አለበት ከመድረገጽ ሐማስ መጥፋት አለበት የሐማስ የጦር መሳሪያ ተሸካሚዎች መጥፋት አለባቸው የፍልስጤም ህዝብ የራሱን መሪ እንደገና መምረጥ አለበት ራሱን እንደገና ማነሳሳት አለበት ወይ አቡ ማዘን ከሆነ ደግሞ ሪፎርም ማድረግ አለበት በዚህ ሁላችን እንስማማለን አንድ ነገር ማንስማማው ምንድነው ሐማስ አዛን እየገዛ ወይም ርስራጁ እያለ የኛ ህዝቦች እዛ አካባቢ ያሉት በነፃ መኖር አይችሉም አሁን እኛ እዛ አይደለም ያለነው አንድ ነገር ግን የኛ አለን በጣም አስቸኳይና አንገብጋቢ ነገር ሐማስ ጠልፎ የወሰዳቸውን በእኛ ውድቀት ማለት ነው በእኛ መንግስት ውድቀት በእኛ ወታደር ጥፋተኛው ግን ሐማስ ነው በእኛ ጥፋት ቢሆን ነው አይደለም ጥፋቱም የኛም ጥፋት ነው እኛ ብንከላከላቸው ኑሮ እኛ ብንገላቸው ኑሮ እኛ ከካታር ገንዘብ ባንሰጣቸው ኑሮ ብዙ ነገሮች አሉ ለሐማስ ያደረገውን ጥቃት ማጥቃት አይችልም ነበር አሁን ላለፈው ያለቀስን አይደለንም ያለው እኛ ምናየው ወደፊት ነው ግን ወደፊት ነገሮችን ለማየትና አንድ ውጤት ላይ ለመድረስ በመንፈልግበት ጊዜ በነገራችን ላይ አቶ ፋሰል የእስራኤል ሀገር ህዝብ ሐማስ ከጦርነቱ የእስራኤል በፊት አንዳንድ ተመልካቾች የሚጠይቁት ጥያቄ ሐማስ ከጦርነቱ በኋላ መቀጠል አይፈልግም አስተዳደሩን ነው እንጂ ያለው የጦር ኃይሉን ቀጥላሉ ነው አይደል ሐማስ አይደለም ወሳኙ ሐማስ በዚህ ላይ ውሳኔ የመወሰን አቅም የለውም ችሎታም የለውም አዛን መልሰው ወደ 500 ዓመት ወደ ኋላ ወስደዋታል ስለዚህ የራሱ የአዛ ኗሪ አይፈልጋቸውም ግን ያዛም ኗሪ የማይፈልጋቸው አሁን እነሱ በነገራችን ላይ የሐማስ ሰዎች የሐማስ መሪዎች አሁን ቅርብ ሰሞኑን ማለት ነው ከእስራኤል ጋር መረጃ ሰጣቸውን ያሏቸው ሁሉ ፍርድ አልባ ሁሉ እየገደሏቸው ነው ሰሞኑን እየጨፈጨፏቸው ነው ያሉት ስለዚህ እስራኤል የፍልስጤምን ህዝብ አዛ ያለውንም ነፃ ማውጣት አለባት በነገራችን ላይ የዚህ አካባቢ ሀገሮች ሳውዲ አረቢያ ጆርዳን ሌሎችም ሀገሮች ሁሉ የምዕራብ ሀገሮች አረብ ኤሚሬት ሌሎችም ሁሉ ሐማስ የፍልስጤም ህዝብ እንቅፋትና በሽታ መሆኑን ካንሰር መሆኑን ያውቃል ካታር ስፖንሰሮች ናቸው ካታርን ለምን ስፖንሰር እንደሆኑ ጠቅላይ ሚኒስትራችን መጠየቅ አለብን እኛ ስለዚህ ይሄ ነገር ማለት ነው ሐማስ እንዲጠፋ ካስፈለገ ይሄ ነው ስርዓቱና ይሄ ነው አካሄዱ ግን እኛ እንደ እስራኤል አንተ እንደ እስራኤል አሁን እኛ የምንፈልገው አንድ ነገር አለ በህይወት ያሉትም ሬስ አስክሬናችንም የተጠለፉትን ዛሬ አሌክሳንደር ከተለቀቀ 58 ይቀራናል እነሱን ምናገኝበትን መጀመሪያና እዚህ ላይ አሁን አላማውን ሳይሆን አቶ ፋሲል እኛ አሁን ታክቲክሊ ነው የታክቲክ አካሄድ ነው የምንጠይቀው ስለዚህ በዚህ መሰረት አሁን ጠቅላይ ሚኒስትራችን ታክቲክ ስትል ምን ማለት ነው ልነግረን አሁን በታክቲካል ማድረግ ያለበት የኛ ካቢኔት አሁን ብትወስን መወሰድ ያለበት ጦርነቱን ማቆም አለበት እሺ ተመልከመን ስማን ምን ድሮ አዳምጠኝ ጦርነቱ እንዲያቆም መስማማት አለበት ጦርነቱ እንዲያቆም ከተስማማ ግን በዛ ላይ ያን ጎን በጎን ደግሞ ሐማስ አዛን ሊገዛ አይችልም የሐማስ የጦር መሳሪያ የታጣቂዎች እንዲኖሩ አንፈቅድም ግን ለዚህ የትራንዚሽን ታይም ለጊዜው አንድ ወር ሁለት ወር ውስጥ እፎይታ አንስታቸው እነሱም የጦር መሳሪያቸውን ይፍቱ
ፍልስጤም አዲስ አገዛዝ ይፍጠር እኛ ግን አሁን ይሄ ድንጅ የሚሆነው የኛ ሰዎች ይለቀቁልን ለምሳሌ እንደ ምሳሌ ነው እንደ ሐሳብ ለምሳሌ እኛ አሁን ማድረግ የምንችለው ሬሳውና ሰዎች ወደኛ እንኳን ባይመጡ ወደ ሶስተኛ ወገን አገር ይቀመጡልን ግብጽ ሊቀመጡ ይችላሉ ዮርዳኖስ ሊቀመጡ ይችላሉ አውሮፓ ሊቀመጡ ይችላሉ እነዚህ ነገሮች እስከሚሆኑ ድረስ እስራኤል ምንድነው ያደረገችው ከአቶ ፋሲል ከሂዝቦላ ጋር ሂዝቦላ ከጨፈጨፈች በኋላ ከገደለች በኋላ ከባለም አቀፍ ማህበረሰብ ውሳኔ መሰረት ድንጅ ተደረገ ውሳኔ ተወሰነ ያን ውሳኔ ሐማ ሂዝቦላ እየተገበረው ስላልሆነ የቀረው ርዝራዥ እስራኤል ተቀጠቀጣቸዋለች አሁንም ይሆን ስምምነት ይያለ ማለት ነው የኛ አውሮፕላኖች እየሄዱ ቤሩቱን ውስጥ ይደበድባሉ ደቡብ ሊባኖስ ይደበድባሉ ስለዚህ የኛ ሰዎች ከተለቀቁ በኋላ ታንኮቻችን እንደገና መስደድ አውሮፕላናችን መስደድ መቀጥቀጥና ሐማስ እንዲጠፋ ማድረግ ምን ችግር አለው እንዲያውም የበለጠ ይቀለናል ስለዚህ ይሄ ግን የቀኙ መንግስት አገዛዝ በዚህ አይነት መንገድ ለዛ ነው ከትራምፕ ጋር ጠብ ተፈጥሮ ያለው ነገር ኦኬ ይሄን ወደፊት ምን ያለው እዚህ ላይ አሁን ወደ ሁቲዎች ደግሞ አልተነጋገሩም ወተት ዝንቦች አሁን ትላንትና ሌሊት የእስራኤል መከላከያ ኃይል አፈቀላጤ ወን ቃል አቀባይ መግለጫ ወጥቷል 3 ወደቦችን ስማቸውን በመጥራት በቅርብ ጊዜ ውስጥ እርምጃ ስለምንወስድ ነዋሪዎች ወደቦቹ ለቃችሁ ውጡ ብለዋቸዋል ምን ለማለት ነው ያውለ እስራኤል የቴሮሪስት ድርጅት አይደለችም እስራኤል እንደፈለገችው ሁዳ የምትደበድብ ሀገር አይደለችም እስራኤል ጉዳት የምትፈልገውን የወተት ዝንቦችን አደረጃጀታቸውን መሪዎቻቸውን የጦር መሳሪያቸውን ለኛ ሚሳኤል የሚተኩሰውን እነሱን ኢኮኖሚ ደጋፊያቸውን በየት እንደሚመጣ በየትኛው ወደብ እንደሚጣ ይሄን ነው እስራኤል መጉዳት የምትፈልገው እንጂ እስራኤል ከየመን ህዝብ ጋር ጠላት አይደለችም ለዛ ነው ብድግ ብለው ተነስተው መጥተው ከኛ እነሱ ጫት እየቃሙ እየመረቀኑ ከሰዓት በኋላ ወይም ጧት ተነስተው ከሆነ ከነቁ በኋላ ይተኩሱብና ይሄ በጣም የሚገርም ነገር ነው እንዴት ነው ሁቲሞች በእውነት ጫት እየቃሙ የፍልስጤም ነፃ አውጪ ድርጅት ነው የቀረቡት አቡ ማዘን እንኳን አማላ ሆኖ ያላደረገውን ማለት ነው አቡ ማዘን ምንድነው ያላቸው አቡ ማዘን ምን አደረገ መሰለ ሐማስን ምንድነው ያላቸው ሐማስ እሱን ውሻናቸው ያላቸው ውሾች አርመኒዎች እንደዛ ነው ያለው አቡ ማዘን ምንድነው የሚያደርግ ኬንዮን ነው የሚከፍለው ራማላ ኬንዮን የሞል ገበያ እሱን ነው የሚያደርገው አቡ ማዘን ስለዚህ እነሱ ግን የወተት ዝንቦች ይወለ ጫት ቅመው ጫማ ለሳንዳሊ ምን ያላቸው ሳንዳሊ ማለት የከፍካፊ ምንድነው በብራይት የነጠላ ጫማ ለብሰው ህዝባቸው እየተራበ የሚበላው የለም የሚጠጣው የለ ኤሌክትሪክ የለው በጨለማ እየኖረ የባለም ደረጃ የዩኤስኤድ እርዳታ ስንዴ እንዲሰጣቸው እያደረገ እኛ ጋር ግን ወደኛ ሚሳኤል ይተኩሳሉ ወደ ኤርፖርታችን በጣም የሚገርም ነገር ነው ስለዚህ ያለው የጂኦፖለቲክስ አመለካከታቸው ግን አንድ ነገር ልንገር ሁቲሞች ተላላኪዎች ናቸው የባብ ራሱ ኢራን ነው ስለዚህ እስራኤል ታርጌቷ መሆን ያለበትን ኢራንን ማለት ተመልከት የኒውክሌር ቦምባቸውን ማጥፋት ወይ ማፍረስ ብቻ ሳይሆን ይሄ አክራሪና በጣም ኃይለኛና መጥፎ የኢስላም አገዛዝ ኢራን ውስጥ እንዲቀየርና እስላም ሀገር መሆን ትችላለች ግን የዲሞክራሲ ሀገር እንድትሆን ማገዝ አለብን እስራኤል መርዳት አለባት ለኢራን ህዝብኛ ነን እንደምንወስደው እስራኤል እኮ ሂዝቦላን ቀጥቅጣ አፍርሳ ገላ ናስራላ ሲሞት ህዝቡ ተነፈሰ ንጹህ ውሃ ጠጣ ንጹህ አየር ተነፈሰ አዲስ ፕሬዝዳንት መረጡ አዲስ ጠቅላይ ሚኒስተር መረጡ ያሁን የሊባኖስ ህዝብ ጧት ተነስቶ ወደ ስራው ይሄዳን በሰላም ማታ ቦም እንቅልፍ ይተኛሉ ደህና ናቸው ኢራንም እኮ እንደዛ ነው የኢራን ህዝብ ነገራችን ላይ ከሶስት የተከፈለ ህዝብ ነው በጣም የግራ ክንፍ ህዝብ አለ 33% ደግሞ በጣም አክራሪ ነው ይህን መንግስት ደጋፊ ነው 33% ደግሞ የማዕከላዊ ህዝብ ነው ያገሪቱ ደህንነት ነው የሚፈልግ ስለዚህ በአጠቃላይ ወደ 70% የሚሆነው የኢራን ህዝብ በኢራን ላይ ለውጥ እንዲመጣ ይፈልጋል ስለዚህ እንዳልኩት ተመልካቾቻችን ማወቅ ያለበት የእስራኤል ህዝብ ከኢራን ህዝብ ጋር ጠብ የለንም ፍልስጤም ህዝብ ጋር እስራኤል ጠብ የላትም ከየመን ጋርም የላትም ህዝቡ ጋር ያለን ካመራራቸውና ከመሪዎቻቸው ጋር ነው ስለዚህ እነዚህ ሶስት ወደቦች ሊመቱ ይችላሉ መመታት አለባቸው መቀጥቀጥ አለባቸው ወደቦቹ የኢኮኖሚ አውታሮች እኮ ናቸው ይኸውልህ ምን አለ መሰለ
እንደዛ የኢኮኖሚ አውታሮች ናቸው ነገር ኮነ የሁቲሞች ለምሳሌ ያን የሚያደርጉ ከሆነ በህዝቡ ላይ ህዝቡ ይነሳባቸው ይሄን እናንተ አርፋችሁ ተቀመጡ ያዛ ነፃው ጥርጆ እናንተ የኛ ነፃው ጥር መሆን ያለባችሁ ለኛ ረሃብ እንዳይኖር ትምርት እንዲኖርን የህክምና ተቋም እንድትሆን አልፋችሁ ሂዳችሁ ምን አገባችሁ ለዛ ኮነ የወተት ዝንብ ምላቸው አልፈው ሄደው ስንት ኪሎ ሜትር የፍልስጤም ነፃው ጥር 100 ዓመት እስራኤልና ፍልስጤም እኛ እንግሊዞች በነገራችን ላይ አስቀምጠውልን በህዱት ነቀርሳ ውርስ በዚያ እየታገለን እነሱ ከየመን አንስተው መጥተው ነፃው ጭል ሊሆኑ እንዴት ተብሎ አንዳንድ ጊዜ ኮንሺየስነስሊ ወይም ደግሞ በአመለካከት ስታስረው ምን እያሰቡ ነው እነዚህ ሰዎች ብለ በመትጠይቅበት ጊዜ መልስ የለም ስለዚህ አሁንም ቢሆን እስራኤል በነገራችን ላይ አንድ ነገር ግን እኛ ማወቅ አለብን እስራኤል ከዚሁና ሁቲሞችን እስከመጨረሻ ልታሸንፋቸው አትችልም ምክንያቱም የቦታ ርቀት ስላለ ማለት ነው አይቻልም ስለዚህ በመረጃ እየተዘጋጀ እነሱን ማዳከም ነው እነሱን ማቆዝቆዝ ነው ስለዚህ ያነ ቫቭ እዛው ከድንጋይ በታች ሆኖ ስለሚወረወር ወይም ደግሞ ከመሬት በታች ሆኖ ስለሆነ ጫት የሚቅሙ ያሉበት ቦታ ስለማይታወቅ በየተራራው በየቦታው ስለሆነ እስራኤል ማድረግ ያለባት ለነሱ ገንዘብ የሚሰጣትን ለነሱ ቴክኖሎጂ የሚሰጣትን ለነሱ ግብአት የሚያቀርብላትን ኢራንንና ያ ደግሞ ኢራኖች የሚልኩት በየትኛው ወደብ ነው የሚለው ነው እስራኤል ማድረግ አለባት ሶስት ወደብ እስራኤል አስጠንቃለች አሁን ትላንትና ሶስት ወደቦችን እርምጃ ወስዳሉ ሌላ ሁኔታ ደግሞ የሚባለው ሌላ አመለካከት አለ እስራኤልም ሆነች አሜሪካ ሌሎችም የሁቲዎች ተቀናቃኝ የሆኑትን ደቡብ የመኖችን እንግዲህ ሁቲዎች ባመጡት ጣጣ የመን ለሁለት ተከፍላለች ደቡብ የመኖች ከግብጽ ከሳውዲ አረቢያ ጋር ከፍተኛ መቀራረብ አላቸው እነሱም በእግር ጦር ሁቲዎችን እንዲጎዱና እንዲዋጓቸው ይጠነሳሉ የሚባልም ዜና አለ እኔ ይሄ ስትራቴጂ ነው ይሄ የሁቲሞችን እንዲመክኑ ሁቲሞች ጉልበት እንዳይኖራቸው በምን አይነት ስትራቴጂ መጠቀም አለባቸው እንዴት እንደሚለው አንዱ እኔ እንዳልኩ ነው ዋናው መሰረታዊ ስትራቴጂ የዚህ ቀጠና ነፃነት ህዝቡና በተለይ ባለም ደረጃ የሽብርተኛ ኤክስፖርተሮች ኢራኖች ስለሆኑ ያ እንዲጠፋ ከተፈለገ የኢራን መፈንቅለ መንግስት እንዲሆን መሰራት አለበት መደገፍ አለበት እኔ አሁን ትራምፕ ያደረገ ያለው ከኢራኖች ጋር ያደረገ ያለው ድርድር ገና ውጤቱን አናውቅም ግን በየቀኑ እየተደረገ ያለው ይሄን መንግስት የኢራንን መንግስት በስልጣን የሚያቆይ ከሆነ ትክክለኛ ውሳኔ አይደለም ይሄ የእስራኤልን ጸረ እስራኤል ውሳኔና ይህን አካባቢ በዚህ ቀጠና በሰላም እንዲኖር የሚፈልገው ህዝብ ሁሉ የሚቃወም ውሳኔ ነው ትራምፕ ምን አለ መሰለ ትራምፕ ገንዘብ ካገኘ የአሜሪካ ኢኮኖሚ ካደገለት እኛ ከዚህ በበሽታ በችግር በሽብርተኛ ተዘፈቀን ብንኖር ምንም ደንታ ያለው መስሎ አይታይም ስለዚህ የትራምፕ አካሃድ አሁን እየሄደ ያለው በሳውዲ ጋርም እያደረገ ያለው ንግግር ከዚህ ለነሱ ኒውክሌር ቦምብ እንዲገነቡ መፍቀዱ የሲቪል ቢሆን የሲቪል ቦምብ ምን አለ መሰላቶ ፋሲል አንተ 100 ኪሎ ሜትር ለመራመድ አንድ እርምጃ መጀመር አለብህ ሁለት እርምጃ መሄድ አለብህ ለሳውዲዎች አሁን 300 እርምጃ እንዲሄዱ ትራምፕ አሁን 150 እርምጃ እንዲሄዱ ፈቅዶላቸዋል የ150ው ፈቃድ እርምጃ ፈቃድ የሚሊተሪ ኒውክሌር ቦምብ እንዲሸከሙ የሚያደርግላቸው ፈቃድ ነው ስለዚህ ገና አንደኛው እርምጃ ከመሆኑ በፊት ማድረግ ያለበት ድንጁ አለች መሰረታዊ ነገሮች አሉ መደረግ ያለባቸው ነገሮች አሉ ሳውዲዎች ደግሞ ይህን ካደረገ ነገ ደግሞ ኳታሮች የራሳችን የኒውክሌር ቦምብ መገንባት እንፈልጋለን ብለው ሊነሱ ይችላሉ ገንዘብም አላቸው ከዛ ደግሞ ባህሬንም ሊሉ ይችላሉ ኩዌቶችም ሊሉ ይችላሉ ኦማንም ሊሉ ይችላሉ ሌሎችም ሀገሮች ማለት ነው ዮርዳኖስም ነገ ትላለች ስለዚህ ይሄ ቀጠና ይሄ አካባቢ በኒውክሌር ቦምብ ግንባታ የጦፈ ይሆናል ማለት ነው ስለዚህ እነዚህን ነገሮች ለማቆም እስራኤል ጥረት ማድረግ አለባት ከአሜሪካ ጋር ያላትን ግንኙነት የሻከረ ከሆነ ማስተካከል አለባት እስራኤል ወደ ኋላ መቅረት የለባትም እስራኤል በመታደርገው በዚህ አካባቢ ላለው ልክ ወታደራዊ እርምጃዎችን እየወሰደች ውጤታማ እንደሆነችው ደግሞ በዲፕሎማሲ ደግሞ እስራኤል ውጤታማ መሆን አለባት የመጨረሻ ከተመልካቾች በሚቀርበው ጥያቄ ነው ማጠቃለው በአንድ ደቂቃ እንድትመልስልኝ ነው ፈልገው አንተ ያልከው አባባል አለ ኢራን መመታት አለባት ስትል ህዝቡን አይደለም ያልከው ደግመህ ተናገር ግን የኢራን መንግስት መውደም አለበት ብለሃል የኢራን መንግስት እንዳገዛዝ መቀየር አለበት መለወጥ አለበት ነው ምክንያቱም ለምን መሰለ በጉልበት እንዴት ይሆናል የህዝብ በጉልበት ያልኩ አይደለም እስከ 1979 ዓመተ ምህረት የኢራን ህዝብ የኢራን ሀገር በጣም የበለጸገች ሀገር በነገራችን ላይ የኢራን ህዝብ አዋቂ ህዝብ ነው ጥሩ ህዝብ ነው ትሁት ህዝብ ነው ስልጣኔ ያመጣ ህዝብ ነው የኢራንን ህዝብ እንደ
እንደ የመኖች እንኳን አድርገን ማስተያየት አንችልም እኔ የመኖችን እንትን ማድረግ አይደለም ቢሆንም የኢራን ህዝብ በጣም ትልቅ ታሪክ ያለው ህዝብ ነው በጣም የፈጠራ ችሎታቸው በጣም የዳበረ ነው ስለዚህ የኢራን ህዝብ ታፍኖ ያለው በተወሰኑ እንትን አገዛዞች ነው ስለዚህ ያን አገዛዝ አክራሪ እስላሞች ተይዞ ያለና ታፍኖ ያለ ስለዚህ ያን የታፈነውን መርዳት ያስፈልጋል ህዝቡ መፈንቅለ መንግስት ማድረግ ስንት ጊዜ ሰላማዊ ሰልፍ ያደርጋሉ ህይወታቸው አሁን የኢኮኖሚያቸው በጣም የላሸቀ ነው ሪያሉ ኢራኑ ስንቶን ታውቃለ $1 750,000 የኢራን ሪያል ነው ተመልከት እንዴት እየኖሩ እንደሆነ አቀም እኔ የማይገባ ያተፋሰሉን መሰለ ኢራኖች ህዝባቸው እንደዚህ እየተቸገረ የሀገሪቱን ኢኮኖሚና የሀገሪቱን ሀብት እየወሰዱ ከወተት ዝንቦች ላይ ወይም ከሂዝቦላ ወይም ለሐማስ ገንዘብ መስጠት ምን ማለት ነው ስለዚህ ሪዮት ዓለማቸውን ዓለምን መበጥበጥ ስለሆነ ይህን ሪዮት ዓለም የተሸከመውን ሪጅም ማጥፋት አለበት ስለዚህ ኢራን የዲሞክራሲ ሀገር መገንባት አለባት የዲሞክራሲ ሀገር ከገነባች እቺ ሀገር የበለጸገች ሀገር ትሆናለች ህዝቡ ጥሩ ሀገር ይሆናል እንጂ እኛ ከኢራን ህዝብ ጋር ምንም ጠብ የለንም በነገራችን ላይ እስካሁን ድረስ እስራኤል ያደረገ ያለችው እየመረጠች በአውሮፕላንም ተሻፈው ቀሩ በሄሊኮፕተርም ሄዱ ወይም ደግሞ ወይም የምታደርገው የወሰደችው እርምጃ እነሱ ሱሌማንንም ሆነ ጀነራሎችንም ሆነ ወይም ደግሞ የኒውክሌር ቦምብ ጀነራሎችም ሆነ ሳይንቲስቶችም ሆነ እስራኤል የምትጎዳው ለዚያ አገዛዝ ረዳት የሆኑትን ነው ስለዚህ እስራኤል አሁንም ቢሆን አቅሙ አላት እስራኤል መጨረሻ ላይ በነገራችን ላይ የኒውክሌር ፕሮግራሙ ከፈነዳና ከፈረሰ ከፍተኛ ለውጥ ይመጣል በየገምታለሁ በነገራችን ላይ ባለፈው ሳምንት ሁለት ሳምንት ብዙ ቃጠሎች ሁሉ አሉ ዝም ብሎ ቃጠሎ አይመጣም ኢራን ውስጥ ዝም ብሎ አይመጣም ምንድነው ቃጠሎ ይቀጥላል አሁንም ቢሆን ብዙ ነገሮች አሉ ስለዚህ እነዚህ ነገሮች የሚያሳዩት ኢራን ውስጥ ጸጥታ የለም ጸጥታ መኖርም የለበትም እርግጠኛ ነን መጨረሻ ላይ የኢራን ህዝብም እንደ ሊባኖስ ወደ ነፃ መውጣቱ መንገድ እየሄደ ስለሆነ በቅርቡ ጊዜ ደግሞ የአዛ ህዝብም ነፃ እንደሚወጣው እና አቡ ማዘን ደውለን ባክ የሞል አዛው ላይ ሰራው አዛዝ ላይ ስራ ነው አሁን ይባላል ስለዚህ ህዝቡ ህይወቱ የተሻለ ይሆንለት ግን ይህ ሊሆን የሚችለው በመጀመሪያ ደረጃ የኛ እስራኤል የራሳችን ኢንትረስት በሰላም ስንኖር ጥሩ ኑሮ ስንኖር ጎረቤት ሀገሮቻችን ጋር ተከባብረን ስንኖር ነው አቶ ሽሎሞ ሞላ የቀድሞ የክኔስት አባል ከተላፈጓ የፖለቲካ ዜናዎች ተንታኛችን በጣም አመሰግናለሁ